ለምን አስመሳይ ስላልሆንኩ፣ ሌባ ስላልሆንኩ፣ ውሸታም ስላልሆንኩ፣ ዳብል ፌስ ስላልሆንኩ። ስለዚህ ለማናችሁም ብቀርባችሁ እኔ በሀቅ ነው የምቀርባችሁ። ማናችሁም ሽምግልና ብትመጡ ይሄ ነው የዛኛው ወገን ለዚህኛው ሳላዳላ ለእውነት በጓደኝነት የማልመሰክር ሰው ነው። ስለዚህ ምን ቆሻሻ አለብኝ እኔ? ሳራ ለሀበሻ ናት ተብሎ የምጠረጠርበት ምክንያት ምንም የለብኝም። አጥፍቼም ከሆነ ደግሞ ትጠራ ሳራ እህታችሁ ነኝ፣ ቤተሰባችሁ ነኝ። ብትወቅሱኝ፣ ብትረግጡኝ፣ ብትወርጡኝ በጥፋቴ ጥፋተኛ ነኝ። ወደኋላ ምልጅ አይደለሁም። በጥፋቴ አምናለሁ። ግን እነዚህ ልጆች ግን አሰራራቸው ስታዩ አይደለችም ሳራ ለማለት እንዴት ነው? ሰው ካልሆንኩ ለምንድን ነው አልሆነችም የማይሉት? እሱ ነው በጣም አግሬሲቭ ያደረገኝ እንጂ ሌላ ነገር አይደለም። እና ሁላችሁንም እግዚአብሔር ያክብርልኝ። እኔ ከእናንተ ጎን ነኝ። እኔ ያደግኩት በእናንተ ነኝ። እናንተ ናችሁ ለዚህ ያደረሳችሁኝ ከእግዚአብሔር ቀጥሎ። አሁንም አከብራችኋለሁ፣ ወዳችኋለሁ፣ አመሰግናችኋለሁ። ከዚህ በኋላ እኔ የምፈልገው ነገርም የለም። የእናንተ ፍቅር ብቻ ነው የምፈልገው፣ ሰላምና ፍቅር ነው የምፈልገው። ከዛ ውጭ ግን አንበላላ እርስ በራሳችን። የሚያድግ ሰውን አንኮርክም፣ የሚሰራ ሰውን ጥሩ የሆነውን ሰው አንሳደብ፣ አንማታ። ለምንድን ነው እኔ እንደሌላ ሰው መሳደብ አልችልም? እንደሌላ ሰው የሚሳደብ ሴት ብትሆን ኖሮ እንደሌሎቹ አትናገሯቸውም ነበረ። ግን እኔ ራሴንም አከብራለሁ፣ ሰውንም አከብራለሁ፣ እግዚአብሔርን እፈራለሁ። ማንንም አልሳደብም። ስሜን አጥሩልኝ ብዬ ስለተናገርኩኝ ራሱ አስፈራራሽኝ ብላ ተናገረች ልጅቷ። እኔ ሰው የማስፈራራት አቅም የለኝም። ስብዕና ያለኝ ሰው ነኝ። ጭንቅላት ያለኝ ሰው ነኝ። ሰው በሰውነቱ ነው የማከብረው። በገንዘብ አላምንም፣ በሀብት አላምንም። ሰው ዝቅ ብዬ ከሰራተኛ ጋር እኩል አብሬ ቆርሼ የምበላ እኔ ትልቅ ነኝ ትንሽ ነኝ አይደለም። ትንሽ እኔ ራሴ ትንሽ ሰው ነኝ። ስለዚህ ለምንድን ነው ሰው ለምን ዘመድ ሲሆን ዘመድ ማድረግ ነው። ክፉ ከሆነ ደግሞ በክፉነቱ አዎ አንቺ ነሽ በቃ ልወቀስ እኔ። ካልሆነ ግን በሚዲያ በእንደዚህ አይነት ነገር እኔ በጣም ነው የማዝነው። መስዬ እዚህ ያላችሁ ሁላችሁም በጣም 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 ነው የማከብረው። እግዚአብሔር ያክብርልኝ፣ ብድር መላሽ ያርገኝ። እንደቆማችሁልኝ እግዚአብሔር ከእናንተ ጋር ይቁም። ለልጅቷ ደግሞ ሀቅ ካላት ሁላችንም እንቆማለን። ልጃችን ናት፣ ዜጋችን ናት። ለእውነት ነው የምንቆመው። ለእኔ እንደቆማችሁ ለእሷ ቆሙላት። እግዚአብሔር ያክብርልኝ። ሳርዬ ሁላችሁም፣ ጉቺዬ፣ ሙኒት፣ ናርዲ እንደዚህ ይኸውልሽ፣ ሳርዬ እንደዚህ ምንም አይነት ስሜቱ ልክ ፊራ ተናግሮታል። ንግዱ ዓለም ስትቀላቀይ ወይም ደግሞ የራስሽ የሆነ ቤት ስትይዢ ማጥቃት ምን እንደሆነ ነው ያውቀዋለሁ። እኔም ደርሶብኛል። ስለዚህ በደንብ ስለማውቀው እረዳሻለሁ። ከዚህ በኋላ ምንም ነገር ስሜታዊ መሆን አይጠበቅብሽም። እውነት አለ፣ የተዳፈነ እውነት አለ። ከእውነት ጎን እንቆማለን። አሁን የምንጠብቀው መሲን ነው። ስለዚህ መሲ ትመጣለች፣ ታመጣለች ልጅቷን። አንቺም ሳሪ እዚህ ሀገር እንደመኖርሽ ለብዙ መልካም ሰዎች እንደማረግሽ ለብዙ መልካም ሰዎች እንደመድረስሽ አሁንም ለዚች ልጅ እንደርስላታለን። ስለዚህ ልጅቷ እስከምትመጣ ድረስ እኛ እንጠብቃለን። እኛ አሁንም ትናንትም ከትናንት ወዲያም የምናምነው ልክ አሁን እዚህ ጋር ህብረተሰቡን ይኸው አንቺ ይሄን አታረጊም እንደሚለው አስተሳሰባችን ይሄ ነው። በቃ ሌላ ምንም ነገር የለው። ብታረጊ እንኳን ጥፋትሽን ስተትሽን አምነሽ ይቅርታ ጠይቀሽ ልጅቷ የምትካስበትን ነገር እኛ መፍጠር ነው የምንፈልገው። ማንም አያጠፋም ማለት አይደለም። ስለዚህ ነገም እኮ አሁን ቅርብ ነው። አሁን መሽቶ ይነጋል። ምን ችግር አለው? እንጠብቃለን። የኔ አስተሳሰብ ይሄ ነው። ስለዚህ ምንም ስሜት ሊሰማሽ አይገባም። እኔ ግን እንደገረመኝ ታውቂያለሽ፣ ቅድም 7000 ሰው ነበር። ኦልሞስት 7000 በሚባል ደረጃ ኮመንቱ እንዳለ በቃ ከአንቺ ጎን ነው። በቃ አንቺ ሰው አፍርቶታል ከእግዚአብሔር ቀጥሎ። ፊራ ሮጦ የመጣው ጉቺ እዚህ ጋር ያለን ሮጠን የመጣ ነው። አይናችን ስለሆንሽ በተለይ ዱባይ ውስጥ ደግሞ ያለ ነው መካከላችን ስለሆንሽ ነው ሮጠን የመጣ ነው። ምንም ለጉቺ ምንም አድርገሽ ለነፊራ ለማናችንም ምንም አድርገሽልን አይደለም። መከበሪያችን የሆነ ሀገር ስትሄጂ የሆነ ሀገር ባንዲራ አለ አይደል? አንቺ ደግሞ እዚህ ዱባይ ውስጥ ላለን ሴቶች ተምሳሌት አንቺን እያየን ከፍ የምንል ነገ የሆነች ሰው ሞተ እንኳን ስንባል አስክሬናችንን ሄደሽ ኤምባሲ ተሯርጠሽ ምትሸኝልን ሌላ ብዙ ነገር እንትን አለ ገባሽ? ስለዚህ እኛ ስለማንደራደር ነው ባንቺ። ስለዚህ መሲ ነገ ልጅቷን ይዤ እመጣለሁ ብላለች። ሳሪ እዚህ ውስጥ ያላችሁ 4500 ሰው ሳሪ እዚህ ነገር ውስጥ የለችበትም። ይሄ ጉዳይ ከሳሪ ጋር የሚገናኝ ጉዳይ አይደለም። ሌላው ይሄ ጉዳይ የሚገናኘው ከሌላ ሰው ጋር ነው። የዛንም ሰው ጉዳይ ደግሞ ነገ ይዘነው መተን ራሱም ተጠርቶ ልጅቷም ትመጣለች፣ መሲም ትመጣለች። ልጅቷን ይዛት ገጠር አካባቢ ስለሆነች ነው ብላኛለች። ልጅቷን ይዛት ትመጣለች። ነጻቶ እዚህ ነገር ውስጥ ግን በዚህ በቆሸሸ ታሪክ ውስጥ ግን ሳሪ አልሀበሻ አይደለችም። እኔ እናገራለሁ፣ ሳሪ አልሀበሻ አይደለችም። ስሟንም በዚህ ውስጥ እንዳጠሩ
ቅናት ያለባችሁ ሰዎች አይናችሁን ከሳሪ ላይ አንሱ። ሳሪን አትጥሏትም። ያከበራት አምላክ አንድ ያክብሯታል። ሰው ቢያከብራት ኖሮ ትጥሏት ነበር። እግዚአብሔር ያከበረውን ማንም ሰው አይጥለውም። ስለዚህ አይናችሁንም እጃችሁንም ከሳሪ ላይ አንሱ። አንደራደርም በሷ። አንዴ ላውራና ሳሪ አንዴ ላውራና ሞጣ አንዴ ላውራና ሁላችሁም ሰላም ብያለሁ። ቅድም ቀጥታ ስለገባ ነው። ሁላችሁም እዚህ ጋር አሁን ዛሬ ስብስብ ብለን የቆምነው ሳሪዬን ስለምናውቃት ነው። ብዙዎቻችን በደንብ ነው የምናውቃት። ቤቷ ሄደናል፣ ልጆቻችን ይዘን ሄደናል። ባህሪዋን እናውቃለን። በሰራተኛ ዙሪያ እንዲሁም በእርዳታ በደንብ ስለምናውቃት ነው ሁላችንም የቆም ነው። ግን አንድ ነገር እኔ ዛሬም ማለት ነው ኦኬ፣ ለነገ እውነትን ስትይዙት ማለት ነው መስዬ ዛሬውኑ ይሁን ብለን ግግም ያለው እውነትን ስትይዙ እውነት ሲደበቅ ያማል። ምክንያቱም እኔ ራሳችን ላይ ደርሶ ስለምናውቀው እውነት ስላላት ነው። እሷ አሁን ዛሬውኑ አደረገችው ወይ ደግሞ አይደለም ማለት ቀላል ነው። አንድ ሰው ልጅ ቪዛ ተሰጥቶለት መኖሪያ ፈቃድ ተሰርቶለት እዛ የሰራተኛ መታወቂያ ወጥቶለት ነው ሬስቶራንት ውስጥ የሚቀጠረውና ቀላሉን ነገር ነገ ደግሞ ርዕስ ተደርጎ ወይ በየቀኑ አጀንዳ ካልተፈለገ በስተቀር መሲ እዚህ ጋር እውነቱን መናገር ትችል ነበር። ሳሪ ጠዋት ላይ ቪዲዮን አይቼ ጠይቄያታለሁ። አንቺ ቤት ሰርታለች ወይ? አይ አልሰራችም። ስለዚህ ሳራ ጋር አይደለም ልጅቷን ተመቶ መታገዝ ባለባት ሁላችንም ቆመን እናገዝ እንጂ አሁን ሳራም አይደለም ሌላም አይደለም ተብሎ ተደፋፍ ነው ባያደርግ ደስ ይለኛል። ምክንያቱም እውነት ስትይዙ መሲ ድርጅቷን ያማል። ኦኬ እውነትን ደብቀሽ ለምን 20-30 ደቂቃ አይሆንም? ሶሻል ሚዲያ ለውሸት ነው የሚያጨበጭበው። ለውሸትና ግሩፕ ይዘው ሲመጣና ሳሪዬ እንደዚህ ተናዳ በማየቴ በጣም እንትን ብያለሁ። ግን ሁላችንም እናውቃለን ያንቺን ማንነት እና ቢዝነስ ላይ ስላለሽ ደግሞ ቢዝነስ ላይ ያለ ሰው ያውቀዋል። ፍራዬ ብሏል። እንደዚህ አይነት ነገር አንድ ቀን ብትሆን ትንሽ ትጎዳለች። ስም ነው ዋናው። ስም ለመገንባት ብዙ ነገር ይደረጋል እና ጥሩነትሽ፣ መልካምነትሽ፣ ሞራልሽ እንዳይነካብን ነገ ደግሞ መሲ ስታመጣት ልጅቷን ይዘን መታገዝ ካለባት ታግዛ ያም ሬስቶራንቱ በስነ ስርዓት ህዝብ አውቆት ግዴታውን ለልጅቷን ማድረግ ያለበትን በህዝብ ተለምኖላት ሳይሆን ቀጥሮ ያሰራት ድርጅት የልጅቷን የላቧን ዋጋ መስጠት አለበት ብዬ አስባለሁ። በቃ ልጆች ስለያዝኩኝ ሁላችሁም ሰላም ሁኑ። ሻወጣየሹ ሰናበታችሁ። ሳርዬ ይሰማል ድምጽ ያረፍ ፊራ የአንድ ሰዎቹ ሳይወጡ ይቅርታ አንድ ደቂቃ እሺ። ፊራ ሳትወጡ ማለት ነው ጋይ ሳትበታተኑ። እዚህ ዱባይ ላይ አንድ እህታችን በጋንግሪን በሽታ እግሯ ከጉልበቷ በታች የተቆረጠ ልጅ አለች። ነገ እኔ ቤት እርዳታ ይደረግላታል። ሁላችሁም የበኩላችሁ ከመጥፎ ወደ ጥሩ እንሂድና ማለት ነው አስተዋጽኦ እንድታረጉላት እኔ ቪዲዮ ሰራለሁ። ሙሉ እግሯ ነው እንደዚህ የተቆረጠው። በጣም በሚያሳዝን ሁኔታ ላይ ናት ያለችው። እባካችሁ ይኸው እንደምታዩት እዚህ ጋር ይኸው ታዩታላችሁ እንድትመጡ እሺ ጋይስ፣ እንዳትቀሩ። ይህንን መልእክት ላስተላልፍላችሁ። አንድ ጊዜ እያት ጉቺዬ እግሯ ተቆምጦ እንረዳታለን። ሳሪ እንድታግዟት ሁላችሁም። ትኬት ትፈልጋለች፣ ወደ ኢትዮጵያ መሄድ ትፈልጋለች፣ ኢትዮጵያ መታከም ትፈልጋለች። ቅልቦችና አብርሽ ቅልቦችና ተስፍሽ ሆናችሁ አብራችሁ እንድታግዟት። አንድ እግሯ የለም። ለዚህ ነው እንትን ይቅርታ እሺ። በዚህ አጋጣሚ ያው አጋጣሚውን ልጠቀም ብዬ ነው ጋይስ። ሳሪዬ በጣም ደስ ይላል። ሁላችንም እናግዛታለን። ይኸው እግሯ በፊት እንደዚህ ነበረ። አሁን ነው እንትን ያለው ይላችሁ። እሷ እንደዚህ ነበረች። በእናታችሁ እናግዛት። ማርያምን ይዋት። እሷ እንደዚህ ነበረች። ይኸው እንደዚህ ነበረች። አሁን ደግሞ ይኸው ጋንግሪን ይዟት እንዳይዘጋብኝ ይቅርታ ካላስ በቃ እንደዚህ ካሳየው በቃ ሳሪ ፊራዬ ቀጥል። ይቅርታ ወይ አንቺም ጥሩ ስራ ነው ጥሩ ስራ ነው። አመሰግናለሁ። ብዙ ጊዜ ያለው እግዚአብሔር ይባርክሽ። ብዙ ጊዜ ያለው ተባረኩ። ያው ሳሪ ያልነው ብዙ ሰው ብሏል፣ አንደርስታንድ አድርጓል። ይሄ ሁሉ ሰው ስለሚወድሽ ነው የመጣው። እንደገናም ደግሞ በዚህ ልታዝኛ አይገባም። እንደውም ሞቅ ሞቅ ነው የሚለው፣ በደንብ ነው ሞቅ ሞቅ የሚለው እና አሁን
አላበሻ ምግብ ቤት በደንብ ነው የተዋወቀው ማለት ነው። ማስታወቂያ ብዙም አይፈልግም። የዱባይ ብራንድ ነው በእርግጥ ነገር ግን ሞቅ ይላል። እኔ ብዙ ጊዜ እያነሱ ሲሰድቡኝ ፎሎወሬ ነበር የሚጨምረው እና እስቃለሁ። የጠፋ ፍራውል እየተባለ ልክ በሰደቡኝ ሰዓት ጠዋት ስነሳ 20 ሺህ ሰው ጨምሮ አገኘዋለሁ እና ይሄ ነገር ጥሩ ነው ማለት ነው ይጨምራል ማለት ነው ብዬ ነው ዝም ብለው። ስለዚህ ነገሮች ታላቁ ምሬቴ ለደህንነቴ እንዳለው ኤርሚያስ አንዳንድ ጊዜ ከባባድ ምሬቶች ለመልካም ይሆናሉ፣ መልካም ነገርን ይዞ ይመጣሉ እና ነውጦች ሁልጊዜ መልካም ነገር ከኋላቸው ስላለ ከፊታቸው ስላለ እግዚአብሔር የተመሰገነ ይሁን። በተረፈ ግን ነገ እንግዲህ እነ መሲ የልጅቷንም እኔ ሪኮመንድ የማደርገው ሰውየውን ቀጥታ አግኝታችሁት፣ ምክንያቱም ቢዝነስ በጣም ከባድ ነው። የልጅቷን ሀቅ እንደዚህ ስሙ ሳይጠፋ ምን ሳይል መመለስ የሚችልበትን መፍትሄ ፈልጉና ያንን ማድረግ ካልቻለ ነው ወደዚህ ማምጣት እንጂ ለምን ከተበላሸ ስም ከተበላሸ ከባድ ነው እና እሱንም ሊጎዳ የሚችል ነገር ስለሚሆን ይሄን ሁሉ የገነባው ነገር እንዳይጠፋበት በመልካም አነጋግራችሁት ያ ፈቃደኛ ካልሆነ ወደ ህዝቡ ማምጣት ተገቢ ነው ብዬ እላለሁ። ሌላ መሲ በጣም ተባረኪ፣ ሱቅሽ እየሰፋ ነው ከኋላ እያየሁ ነው። ሳራ ጋር አንድ ወርቅ አየው እጇ ላይ እና ዳስ ማይ ድሪም ነው ያደረገችው። በጣም እሱ የኔ እንትን ነው ታውቂያለሽ፣ ድሪም ባለፈው ያየነው አይደል ፊራ እጇ ላይ 10 ሺህ ምናምን ስትል እንደው በኢትዮጵያ ብር ነው ያልኳት። ሌላ በቃ ሰላም ነው። በውስጥ ጽፍልሻለሁ። ዋትሳፕ አይሰራም። ዋትሳፕ እና ኢሞ ዘግቻለሁ ለተወሰነ ጊዜ። ለዛ ኢሞ ነው የሚባለው ቦቲም እሱ ስለዘጋው ነው የጠፋሁት። አሁን እንትን እላለሁ፣ ጽፍልሻለሁ። ጻፍልኝ ፌራዬ። አመሰግናለሁ። እግዚአብሔር ያክብርልኝ። የኔ ትርፍ እናንተ ናችሁ። ምንም የለኝም። እናንተ ከዚህ በላይ የሚያስደስት ነገር ምን አለ? እግዚአብሔር ያክብርልኝ ሁላችሁም። ይሄ ሁሉ ሰው እንወድሻለን፣ አታስቢ፣ እናቅሻለን። እንኳን እናንተ አወቃችሁ። 2 3 ሰው 10 ሰው ቢጠላኝ ምንም ችግር የለም። እነሱ ነገ ከነገ ወዲያ ይረዳቸዋል እና በጣም ከመቀመጫዬ ብድግ ብዬ ሁላችሁንም አመሰግናለሁ። እግዚአብሔር ያክብርልኝ። ደስ ሁላችሁንም በጣም ነው የማመሰግነው። በጣም ነው የዱባይ ፌዴራል ፖሊሶች እኮ መሲና ጉቺ ሳራር ፌዴራል ፖሊሶቹ አሉ እዚህ ጋር የወንጀል መከላከል ብያቸዋለሁ። ፊራ ጉቺ ልናባረራት ነው ያ እኔ ዱባይ ለቅቄ ልወጣ ነው። በዚህ አጋጣሚ የመጨረሻ ወሬ ነው። እንደ እግዚአብሔር ፍቃድ እስኪ ወደ ኢትዮጵያ ለመመለስ አስቤያለሁ። የመጨረሻ ወሬ ነው። ዱባይ ላይ በጣም በሰፊው ትልልቅ በጎ ነገር የሚሰሩ ለእህቶቻቸው የሚቆሙ ከተበደለ ጋር የሚቆሙ እህቶቻችሁን አታሳዝኑ። እጅ ለእጅ ተያያዙ። አረብ ሀገር ላይ በአጠቃላይ የድሮውን ጥሎ አዲሱን ማንሳት ይቅርባችሁ። በዚህ አጋጣሚ የምናገረው ነገር የድሮውን ወዳጃችሁን ይዛችሁ ነው አዲሱን የሚጨመረው። በሄድኩበት አለው ያው ብዙ ለእናንተ አልሰራሁም፣ ግን ባለኝ አቅም ስጠራ አለው። ያው ብዙዎቻችሁ ታውቃላችሁ፣ ሳስፈልጋችሁ ስጠሩኝ አለው። ቤቴን ከፍቼን ባላዳመጣችሁ፣ ቤቴን ከፍቼን ጊዜ ባልሰጣችሁ። ሌላው ነገር ሳርዬ ብዙ ሰው መልካም ነገር ስለሰራሽ ሊሆን ይችላል የሚወድሽ፣ በበጎ ነገርሽ ሊሆን ይችላል የሚወድሽ። እኔ ግን ጥፋት ቢኖርብሽም እስከ ስህተትሽ የምወድሽ የማከብርሽ ትልቅ እህቴ ነሽ፣ መካሪ ነሽ፣ ፈላጊ ነሽ። እግዚአብሔር እድሜና ጤና ይስጥሽ፣ በልጆችሽ ያስደስትሽ። የትኛውንም አንቺ ላይ የሚነሳ ክፉ አትስሚ። በጣም ለኢትዮጵያዊ ምሳሌ የምትሆኝ ኢትዮጵያን የምናይባት እህታችን ነሽ። ስህተትን ቢፈጠርም ባይፈጠርም እኔ ላንቺ ያለኝ ነገር የሚቀየር አይደለም። ሌሎቻችሁም በርቱ። እነ ሳርዬ፣ ኤርሚ ሀበሻ፣ እነ መሲ ወደኋላ እንዳትጎተቱ። እኔ ከእናንተ ጋር በብዙ አልሰራሁኝም፣ ግን የእውነት ነው የምወዳችሁ።
አንዳንዴ ወቀሳ ይኖራል ስትሳሳቱ፣ ግን ከጥላቻ አይደለም። መስመራችንን አናልፍም። ስንወቅስ የፍቅር ነው። ሁሌም ወዳችኋለሁ። ምንም ነገር አያያዛችሁ የሆነ ስሜታችሁ አይሰበር ነው የምለው። በጣም ነው የምወዳችሁ ሁላችሁ ነው። ኢንሻአላህ ቢስሚላ ኔክስት ታይም ደግሞ በሌላ እንትን ከተገናኘን ወደ ዱባይ እንመጣለን። ለጊዜው ግን አሁን ዱባይ ለቀን ልንወጣ ነው። ወዳችኋለሁ። የዱባይ ላይ ትዝታዎች አንድ ሰው ይሄ መን ሳይበተን 3300 ሰው አላችሁ። ሳይንት በተለይ ዱባይ ውስጥ ያላችሁ ብቻ ሳይንትን ፎሎ ማድረግ ለምንድን ነው የከበዳችሁ? ለእናንተ